ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ዛሬም እጅግ በጣም ደስ የተሰኘሁበት ቴስቲሞኒ ያለ ኤልሳቤጥን ላከችልን። ከጀመረች ፎሎ አፑን ገና ሜቢ 2 ሳምንት ቢሆናት ነው። እጅግ በጣም ተደስታ ነው የላከችልን። ከ4 ዓመት በላይ የቆየ የጨጓራ ህመም፣ እጅግ በጣም አስቸጋሪ የሆነ የጨጓራ ህመም የነበራት ነች። ብዙ ቦታ ህክምና ለማግኘት ሞክራለች። እዚህ ካርዷ ላይም ዲያግኖስ እንዳደረግናት ያው ፒዩዲ ፔፕቲክ አልሰር ዲዚዝ እንደዚህ አይነት ምልክቶች ነው ያላት። የተገኘውም ምክንያቱም ደም ያስመልሳታል አንዳንዴ አልፎ አልፎ ቢሆንም የዚህ አይነት ምልክት አለ። ከዛ ውጪ ሰገሯ በጣም የመጥቆር ነገር አለው። እነዚህ ነገሮች የሚከሰቱት ብዙ ጊዜ ጨጓራችን ላይ መድማት ሲኖር፣ መቅሰል ሲኖር ነው ማለት ነው። ከዛ ውጪ የተለያዩ ምልክቶች ከፍተኛ የፀጉር መርገፍ፣ የቆዳ ድርቀት፣ የእንቅልፍ መዛባት፣ ብሬን ፎግ የምንለው በከፍተኛ ሁኔታ የሚያስቸግራት የነበረች ልጅ ነች። ገና ወጣት ነች። እሷ ነች የላከችልኝ። ገና 2 ሳምንቷ ነው። ቴንኪዩ በጣም ለውጥ አለኝ። ራሴን የሚያመኝ የሚያዞረኝ ሁሉ ቀርቷል። ፀጉሬም የሚረግፈው አሁን በጣም ለውጥ አለው። በአጠቃላይ አመጋገቤን ማስተካከሌ በጣም ማቆም ራሱ የሌለብኝ ነገር ነው። ሁሌም እንደዚህ መሆን ነው እና እስከ 3 እና 6 ወር ድረስማ በቃ በጣም ትልቅ ለውጥ ነው የሚኖረኝ እና እጅግ በጣም አመሰግናለሁ ብላ ነው የላከችልን። እውነት ነው። ከ3 ወር ነው ያው እኛ ፎሎ የምናደርጋት። በ3 ወር ውስጥ በእርግጠኝነት እጅግ ጥሩ የሚባል ለውጥ ታገኛለች። ነገር ግን አሁን ገና 2 ሳምንቷ ነው። ስለዚህ እጅግ በጣም ጥሩ የሚባል ለውጥ ነው። ያው ከኬዟ አንጻር ሙሉ ለሙሉ ይህን ለማድረግ ያው 3 ወር ጊዜ ይፈልጋል ብለን ነው የምናስበው። ከዛ ውጭ ግን አሁን ያለችበት ሁኔታ እጅግ በጣም ፕሮሚሲንግ ነው። በጣም ቆንጆ የሚባል ሁኔታ ላይ ነው ያለችው። ካለችበት ስቃይ ኦልሞስት አብዛኛው ነገር ተስተካክሎ ነው ያለው ማለት ነው። ሰው ብዙ ጊዜ የምጠይቁት ጥያቄ ያው መድኃኒቱን ላኩልን ወደ ክፍለ ሀገር ወይ ወደዚህ ላኩልን የሚባል ነገር አለ። ብዙ ቪዲዮች ላይ ገልጸናል። ጨጓራን የሚያክም አንድ ባህላዊ ወይም ደግሞ የሚቅጠል ሊሆን ይችላል የሆነ ነገር ወይ ደግሞ ዘመናዊ አንድ የሚዋጥ ነገር የለም። በኮምቢኔሽን ነው የምናክመው ጨጓራን። የመጀመሪያ የምናደርገው ዳይትሪ ፕላን እናወጣላቸዋለን። ምግባቸውን እናስተካክለዋለን። ሁለተኛ የሚሆነው ሰፕሊመንቶች ይኖራሉ ቤት ውስጥ በሻይ መልክ በጁስ መልክ የሚዘጋጁ የምታውቃቸው እኛ ጋይድ እያደረግናቸው የምታዘጋጇቸው። ሶስተኛ የሚሆነው ከፋርማሲ የሚገዙ የተለያዩ ሰፕሊመንቶች ይኖራሉ። ሰው ካላችሁ ከሀገር ውጭ የሚመጡ ሰፕሊመንቶች አሉ። ሰው ከሌላችሁ ሀገር ውስጥ ያሉ ሰፕሊመንቶችን እንጠቀማለን። ስለዚህ ሶስቱን አንድ ላይ ኮምባይን ነው ማድረግ ነው የምናክማቸው። አጠቃላይ ፎሎ አፑ ለ3 ወር ጊዜ ነው የሚቆየው። ምክንያቱም ብዙ ሰው 3 ወር ሲባል ረጅም ይመስላል። ነገር ግን በተለይ ቆሰለ ጨጓራ ከሆነ አንጀት ከሆነ ያ ለመዳን አንዳንዴ ከዛም በላይ ሊወስድ ይችላል። ምክንያቱም ሰውነታችን ሲቆስልም በአንዴ አይቆስልም፣ ሲድንም ደግሞ በአንዴ አይጠፋም። ስለዚህ ያንን ለማድረግ የተወሰነ ጊዜ ይፈልጋል። ነገር ግን ፎሎ አፑ ስትጀምሩ ህመም ስሜቶቹ በአንድ ቀንም በ2 ቀንም በሳምንትም ሊጠፉ ይችላሉ። ያ ማለት ግን ናቹራል ማለት አይደለም። በደንብ ፎሎ አፑ መከታተል ይጠበቅባቸዋል። ሰው ህክምና ለማግኘት በጨጓራ ቁስለት፣ በአንጀት ቁስለት፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም፣ በሬማቲክ አርትራይተስ፣ በአይቢኤስ፣ በአይቢዲ እንዲሁም በሌሎች ችግሮች ክሮኒክ የሆኑ ህመሞች አይደለም ተብላችሁ እየተሰቃያችሁ ያላችሁ ሰዎች በዚህ ስልክ ቁጥር ዋትሳፕ ላይ በተጽፉኝ። አዲስ አበባ ያላችሁ ደግሞ ደውላችሁ በአካል መምጣት የምትችሉ መሆኑን እገልጻለሁ። ሀገር ውስጥና ሀገር ውጭ ያላችሁ ግን ዋትሳፕ ላይ ጻፉልኝ፣ መመለስ ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። አመሰግናለሁ።